الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب كتاب الجنايات لا ينال لنا من بلوغ المرام. وعن أبي جحيفة قال قلت لعلي رضي الله عنهما هل عندكم شيء من الوحي غير القرآن؟ قال لا والذي فلق الحبة وبرأ النسمة نسما ملو نسما ملوال إلا فهم يعطيه الله رجلا في القرآن وما في هذه الصحيفة. قلت وما في هذه الصحيفة؟ قال العقل وفكاك الأسير فتح الفاء وكسرها فكاك ولا يقتل مسلم بكافر رواه البخاري. ይህንን ሐዲስ الإمام البخاري يዘግበውታል ይላል። طيب 111ኛ ሐዲስ ይላል ረቅሙ። ስለዚህ ጂናያት ላይ ነው ያለነው። ካሁን በፊትም ብዙ ጊዜ ብለናል ሐዲሱን ሙስሊም በካፊር ይገደላል አይገደልም? ሙስሊሙ ሰውዬ ካፊር ቢገል ገደላል አይገደልም? አይገደልም። አደሊል ይሄ ሐዲስ ካፊር ሙስሊም ቢገልስ ምን ይሆናል? ዲናችንን እኮ ማወቅ አለብን። አስለን ሙስሊምና ካፊር አቻዎች አይደለም። በቂሳስ ላይ ደግሞ አቻነት ምን ይሆናል ይያልን ይሸረጣል። ስለዚህ ሙስሊም ከካፊር በላይ ካፊርን ቢገለው በካፊር አይገደልም። ከቂሳስ ሌላ ወዳለ ነው የሚከደው። ዲያ ምናምን የሚባል አለ ወደሱ ይከዳል እንጂ የሙስሊም ህይወት በካፊር ህይወት አይገደልም። ደሊል እንግዲህ ወደ اختلاف الائمه እንመጣለን። ሐዲሱን ፈስረን ራጂሁም ሰዋቡ ይሄ አሁን ያልነው ነው። አቡ ጁሐይፋ የተሰኘ من صغار الصحابه ነው ሰውየው። ወህብ ኢብኑ አብዱላህ السوائي ይባላል። እሱ ምን ይላል? قال ابو جحيفة قلت لعلي رضي الله عنهما እንግዲህ عليም ሱሐቢ ስለሆነ የኛው ሰውዬ ሱሐቢ عنهما እንላለን ብለናል። لا امير المؤمنين علي رضي الله عنه من አልኳቸው ይላል هل عندكم شيء من الوحي غير القرآن؟ እንግዲህ ያሽባው عليን እኮ ሰዎች እነዚህ ረዋፊዶች ለኡማው ያላስተላለፉት ምስጢር ለአሉል በይት ተተዋል ይላል ነብያችንን ሰለላሁ ዐለይሂ ወሰለም። ይሄ ቢረዱት ኑሮ ነብያችንን ሰለላሁ ዐለይሂ ወሰለም ኢትሃሙን ቢልኺያር ነብያችን ሰለላሁ ዐለይሂ ወሰለም የተላኩትን ለኡማቸው ምን አላረጉም ማለት ነው፣ አላደረሱም ማለት ነው። ለተወሰነ ለዓሊ ወይ ለተወሰኑ አሉል በይት ደብቀው የነገሩት ነገር አለ ማለት ነብያችንን ሰለላሁ ዐለይሂ ወሰለም ኢትሃም ማድረግ። ይሄን ማድረግ ራሱን ችሎ ከሚላ ያወጣል። አላኩል እንደዚህ የሚስተጋባ ነገር ስላለ እዛ አቡ ዳውድም ላይ ያሳልፈናል። ቀይስ ኢብኑ ዑባድ የተሰኘ ሰውየና አልአሽተረ النخعي አቡ ዳውድ ያለው ሲያ እንግዲህ ኑሳፎች ይለያያሉ። 4530ኛ ሐዲስ ነው በእኛ ንስጣ የቀራ ነው። 4532ኛ ሐዲስም የሚቆጥሩት አሉ። እዛ ላይ ቂሳው አለ። ቀይስ ኢብኑ ዑባድ የተሰኘ ሰውየና አልአሽተረ النخعي ወደ አልይ ሄደን አልይን ጠየቅናቸው ይላሉ ሁለቱ ሰዎች። እዚህ ሐዲስ ላይ ደግሞ ቡኻሪ ላይ ያለ ሐዲስ ላይ ወህብ ኢብኑ አብዱላህ السوائي المشهور بأبي جحيفة እሱ ለአልይ እንዳልኳቸው هل عندكم እናንተ ዘንድ አለ ወይ شيء የሆነ ነገር አለ ወይ من الوحي كوحي الله سبحانه وتعالى ወደ ነብያችን ካወረደው ወህይ صلى الله عليه وسلم እናንተ አሉል በይት ዘንድ አለ ወይ غير القرآن ከዚህ ከቁርአን ሌላ በነብያችን ላይ ሰለላሁ ዐለይሂ ወሰለም የወረደ ወህይ ነብያችን ለይተው ለናንተ የሰጣችሁ ወህይ አለ ወይ ተብለው እንግዲህ እነዚህ ረዋፊዶች ኢማማችን ናቸው የሚሏቸው ሰውዬ ራሳቸው አልይ ተጠየቁ። قال لا ይሄ እኮ ይበቃ ነበር ያለው የለም ከቁርአን ሌላ ወህይ ለአሉል በይት የተነገረን ምስጢር የለም ማለት እንግዲህ አንዳንድ ኪታቦች ላይ ስትቀራ ጀፍር የሚባል ነገር ትቀራለህ። እዛ ቆዳ ላይ በነብያችን ሰለላሁ ዐለይሂ ወሰለም ክንድ ስንት ክንድ የሆነ ቆዳ ትልቅ ቆዳ ነው። እዛ ላይ ተጽፎ አልፍ ባብ ያለው አልፍ ባብ يفتح
كل باب على ألف باب ማለት እንደሆነ እነሱ ናቸው ይሄንን የሚያውቁት ያንን ለዓሊ ነግረዋቸዋል ዓሊ ብቻና የሳቸው በተሰቦች ናቸው የሚያውቁት ይሄንን ቁርአንን የሚያህል ነገር ኩቱቦቻቸው ላይ ነው ያለው 3 ጊዜ 3 እጥፍ ይሄንን ቁርአን 3 ጊዜ የሚሆን ቁርአን አለን ነው የሚሉት ራዋፊዶቻቸው እንደዛ አይነት ሰዎች አላህን ደግሞ የሚያልሁ በብዙ ነገር የሚለያዩን እንዴት ነው ፊልሚላ አንድ ይሆናልና ዓሊ ምን አለው የለም አሉ ላ ብለው ደግሞ ዝም አላሉ ይየማሉ እኮ ወለዚ በዛ ጌታ እምላለሁ አሉ ማላል ፈለቀል ሐበተ ፍሬን ሰንጥቆ በሚያበቅል ሐባ ማለት እንግዲህ የገብሱ የስንዴው ፍሬ ስትዘራው ምን ይሆናል ስንጥቅ ብሎ እኮ ነው የሚበቅል እሱን በሰነጠቀ ጌታ እምላለሁ አሉ ወበረአ ነስመተ ሩህን በخለቀ ጌታ እምላለሁ ወህይ ከቁርአን ሌላ እኛ አሉል በይት ዘንድ ከኔ ጀምሮ የለም አሉ طيب برأ النسمة أي خلق النفس إلا فهم يعطيه الله رجلا في القرآن يعني سويت الله يالو إلا فهم مردات ما وقت سيكر بدي استفهام انتنون استثناء منقطع أرجل لكن فهم يعطيه الله رجلا في القرآن متصل أرجوم إلا فهم النفس بالتالى لملوم يعربوان الله سبحانه وتعالى الزوب نبيات الله صلى الله عليه وسلم وردوا قرآن له الله يمسطوا ليت ያለው ወቀት አላህ የሚሰጠው አለ فهم القرآن ሰዎች እኩል አይደለም ያ ከሆነ ነው እንጂ ከቁርአን ሌላ ወህይ ለኛ ተደብቆ የተሰጠን ምስጢር የለም وما في هذه الصحيفة ያሉ ሁለተኛ እዚች እኔ መጽሐፍ ላይ ያለው ሲቀራ እንግዲህ صحيفاዋ ደብዳቤ እንትን ወረቅ ነው የተጻፈ ነገር በቆዳ ተጽፎ እዛ ሰይፋቸው ውስጥ አስገብተውት ነበር ለሱ ነው አሁን ያመጡት በኪታብ الجنان እዚች صحيفة ላይ ያለው እሱ ደግሞ በሳቸው خاص አይደለም ሌሎችም ሰዎች ያንን መስአላ አውቀዋል በሐዲስ طيب እዚህ صحيفة ላይ ያለ ሲቀራ قلت إلى راوي الحديث أبو جحيفة رضي الله عنه وما في هذه الصحيفة እዚች አንተ صحيفة ላይ ያለው ምንድነው ብዬ عليን ጠየቅኳቸው ይላል قال العقل እዛው ውስጥ عقل አለ እንግዲህ عقل ማለት ዲያ ብለን እንፈስረዋለን የነፍስ ዋጋ ወይም ካሳ ብለው የሚፈስሩታል عقل የተባለበት እንግዲህ عقل ማለት አስሉ من العقال ነው ገመድ ማለት ነበር ይሄም عقላችን እኮ عقل የሚባለው አይደለም ሰውየው ከመጥፎ ነገር ምን ያደርገዋል ያግደዋል ያስረዋል መጥፎና ደህናውን የሚለይበት ነገር ነው عقل የሚባለው ነው ገመድም ስለሚያስር ነው عقال የተባለ ስለዚህ عقل አለ العقل هو الدية እንግዲህ ዲያ እዛ አስናን الابل ዲያ عمد ሲሆን አውቆ ከገደለ ሰውየው ቂሳስ ከቀረለ ዲያው مغلظ ይሆናል شبه العمد ከሆነ خطأ ከሆነ የዓምዱን ራሱ ነው የሚችለው ብለናል ወደፊት ይመጣልናል ኪታቡ ዲያ ከዚህ ስንጨርስ የሽበህ العمدና የخطأን عقلا ተተሐመል ተብሏል እሱሱ እዚች ሷሂፋ ላይ ተጽፎ ይገኛል አሉ ዲያን በሚመለከት ሌላ ሁለተኛ ወፊካኩል አሲሪ ከስር الفاء من ቀራታለን بفتح ይቻላል ፈካክ ብለህም ብትቀራው ይቻላል ፊካክ ብትልም ይቻላል እሱ ማለት ምን ማለት ነው አይ حكم تخليص الاسير من يد العدو የአሲር ማለት ማእሱር ነው የተማረከ ሙስሊም ካለ እኩፋሮች እሱን ከምርኮ ማዳን እስልምና ትልቅ ደረጃ አለ ስለዚህ ስለሱም የሚናገር እዚህ ሷሂፋ ላይ አለ ምርኮኛ ማስፈታት ማስለቀቅ እንግዲህ እነዛ ሰዎች ያሸበው في الرقاب ያለው ውስጥ حتى من مستحق الزكاه ናቸው ተብሎ ተማረኩ ጃሃር ኑሮ የተማረኩ ሙስሊሞች ኩፋሮች ዘንድ ካሉ ብራምጡና እንለቃቸዋለን ካሉ ኩፋሮች ሙስሊሞች ምን ማድረግ ይችላሉ ይያሉ ከግልህም ከፍለህ ማስፈታት ትልቅ ደረጃ አለው ከግል ንብረትህ ማለት ነው ዘካም ካለ ለዚህ በኩል መስጠት ምንድነው እየተባለ ይቻላል ስለዚህ ስለ ፈካከል አሲርም የሚናገር እዛች ሷሂፋ ላይ አለ ولا يقتل مسلم بكافر ሻሂዳችን ይሄን ሙስሊም ደግሞ በምን አይገደልም እንላለን
በካፊር አይገደልም አየ ካፊሪን ካን ይሁዲ ሆነ ነስራኒ ሆነ መጁሲ ሆነ ማንኛውም ካፊር የካፊር አይነት ይሁን እንግዲህ ይሄን ሲባል ደግሞ መጠንቀቅ አለብን ብለናል في صحيح البخاري እንግዲህ ሐዲሱ ቡኻሪ ላይ አለ የተባለ وفي صحيح البخاري ايضا من حديث ابن عمر رضي الله عنهما من قتل معاهدا لا يرح رائحة الجنة من المال ذو بخاري ላይ عهد اللون كافر የገደለ ዚምይን የገደለ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ጀነት ሽታ አያሸትም ወንጀሉ ከባድ ነው ومع هذا ذاب ባባላቸው ጋር ቂሳስ አለበት የሚል ሁክም ምን አላረጉም ነብያችን ሰለላሁ ዐለይሂ ወሰለም አልተናገሩም በል بالعكس ዝላይ ሙስሊም በካፊር አይገደልም ሐዲሱን እንደሰማነው እንግዲህ ቡኻሪ ላይ የሰበተ ሐዲስ ነው صحيح الامام البخاري እንግዲህ ከቁርአን ቀጥሎ አصح الكتب ማን ነው ተብሏል የቡኻሪ ኪታብ እና ቡኻሪ አንድ ሐዲስ ቡኻሪ ላይ አለ ከተባለ بسنده المتصل بشروط البخاري صحيح ነው صحيح አይደለም መጠየቅ አያስፈልገው جواز القنطرة ብለናል ብዙ ጊዜ ስለዚህ ይሄ ሷዋቡ ይሄ ወደ አይማዎች ስንመጣ እንግዲህ ያባባል ሙስሊም በካፊር አይገደልም ብዙ ጊዜ ሰዎች የሚያውቁት አይማ ሲባል አራቱን ስለሆነ እኛም ብዙ ጊዜ የምንዘክረው ምንድነው አራቱን ነው አለዛ እኮ ሌሎች ብዙ አይማዎች አሉ ከነሱም በስተፊት ከነሱም በስተኋላ ግን እነዚህ አይማዎች الائمه الاربعه قيض الله لهم تلاميذ وطلبه يحفظون ما قالوه ويدون እንግዲህ طلباዎች ተላሚዞች ስላሏቸው ያሉትን ጽፈው ምናምን ብለው በኪታብ ደረጃ ስላስቀመጡት ዒልማቸው ሳይረሳ ስማቸው ሳይረሳ የቀረው ለዛ ነው እንጂ ብዙ አይማዎች አሉ ከነሱም የሚበልጡ ከነሱም የሚያንሱ እነሱንም የሚስተካከሉ አልሙሂም ወደ አቅዋል الائمه الاربعه ስንገባ የሶስቱ አባባል ነው አባባል ሙስሊም በካፊር አይገደልም የሚለው አባባል የስንቱ አባባል ነው ይያልን የአልኢማም ማሊክና የሻፊዒ የአህመድ አባባል ነው ሶስት ባንድ ሲሆኑ ጅምሁር ይባላሉ ብለናል ራጂሁም ሷዋቡም መስሉ አልኢማም አቡ ሐኒፋ ካፊሩን ሁኔታና ያለና እንግዲህ ካፊር ሲባል ደግሞ ሐርቢ ያለ ዚም ያለ ሐርቢ ማለት እዛ ዳር الحرب ኑሮ ሆኖ ሙስሊሞችን ምን የሚያደርግ ማለት ነው የሚዋጋ እሱ ከሆነ ሶስት ጋር ምን ያደርጋሉ አቡ ሐኒፋ ይስማማሉ ዚምይ ከሆነ ሙአሃድ ከሆነ አህድ ያለው ጂዚያ የከፈለ እዚህ ሙስሊሞች ሀገር የሚኖር ከሆነ በሱ ምን ይሆናል አሉ ሙስሊም ይገደላል ይላሉ የሳቸው መዝሐብ እንግዲህ ተመስካቸው أن النفس بالنفس نفس بنفس ነው በሚለው دليل ይሄዳሉ ሳቸው واضح يا شباب ሌላ ومن قتل مظلوما فقد جعلنا لوليه سلطانا فلا يسرف في القتل مظلوم ሆኖ ከተገደለ ካፊርም ቢሆን ሙስሊም ቂሳስ አለ ሌሎችም አያቶች ያመጣሉ እነዛን ዑሙማት ደግሞ ጅምሁሮች ምን ይላሉ ይሄ ሐዲስና ይሄንን የመሰለ ሐዲስ ምን አድርጓቸዋል ይሉን خصصዋቸዋል ቀይዷቸዋል ስለዚህ ሙስሊም በካፊር ልብ እንበል አይገደልም ሰዋቡም ይሄ ነው ይሄ ሲባል ግን ፈውዳ ማለት አይደለም ዲን الاسلام ዲን ኒዛም መግደል አይቻልም ሸሪዓ የፈቀደው ካልሆነ በስተቀር ካፊር ነው ብሎ ተነስቶ አይገደልም በተለይ ዚምይና ሙአሃድ ከሆነ እሱን ከገደልክ ትልቅ ወንጀል አለብህ እየተባለ ነው በመገደል ደረጃ ግን ሙስሊም አይገደልም ቢልዓክስ ቢሆን ካፊር ሙስሊሙን ቢገልስ ይሄን መስአላውን ብዙ አይማዎች ኢጅማዕ ነው ብለዋል የኸለፈ ኢማም የለም ካፊር በሙስሊም ይገደላል እንግዲህ ካፊር እኮ ለሙስሊሙ አቻ አይደለም ይያልነው ሙስሊም ግን ለካፊሩ አቻ ሆኖ ያልፈዋል አይደለም እንለው ይበልጣዋል ይያልን እኮ ስለዚህ ሙስሊምን ከገደለ ካፊር قولا واحدا بالاجماع ይገደላል ለሱም دليل ወደፊት የሚመጣ ሐዲስ እናገኝ ይሆናል ኢንሻአላህ طيب واخرجه احمد እነዚህ ሁለቱን ሐዲሶች እንግዲህ የኔ ኪታብ ሁለት ቁጥር ነው የሰጣቸው አንዳንዶቹ አንድ ሐዲስ ያደርጉታል وابو داود والنسائي من وجه اخر لاننا هون قدم يقرانون حديث الامام احمد في المسند كذلك ابو داود እና نسائي من وجه اخر ማለት من طريق اخر በሌላ በኩል ማለት በሌላ መንገድና በሌላ ሰነድ ዘግበውታል እነዚህ ሶስቱ አይማዎች አሉ عن علي
كعلي بن أبي طالب رضي الله عنه وقال فيه إذا حديث لا علي من بلوال زي انجليز صحيح هؤلاء يالله مالتهم المؤمنون تتكافأ دماؤهم ويسعى بذمتهم أدناهم وهم يد على من سواهم ولا يقتل مؤمن بكافر ولا ذو عهد في عهده وصححه الحاكم حديث الإمام الحاكم في مستدركه زجبه صحيح نوبله تعالى صحيح الجامع لاي 6636 حديثنا إلى والحديث صحيح رواه أحمد 122 حديث في المسند وأبو داود 4530 قدم يالنا حديثنا وزالا ينجري قيس بن عبادنا الأشترين يامتا والنسائي 89 هيا إلى وزادوا جميعا هلاتهم أحمد أبو داود من نسائي من مل جمروال الحديث لا ومن أحدث حدثا أو آوى محدثا فعليه لعنة الله والملائكة والناس أجمعين ذا صحيح عليه من الله እንግዲህ ምንድነው የሚለው ሐዲስ المؤمنون ሙእሚኖች ሙስሊሞች ተተካፈኡ ዲማኡሁም ደሞቻቸው እኩል ይሆናሉ እንግዲህ بخلاف ما عليه أهل الجاهلية أي تتساوى في الدية والقصاص እንግዲህ አጀባ በጣም ሸሪፍ የሚባል አንተ የሚባል ሰውዬ ቢኖር የሱ ሰውዬ ህይወትና ደካማ የሚባል ሙእሚን ደግሞ ቢኖር የሱ ሰውዬ ደም ምንድነው እኩል በእስልምና እኩል ሕፃን ልጅ ብትገል አንተ የሁለት ዓመት ልጅ ሙስሊም የሆነ ማለት ነው ዲያው ልክ እንደ ትልቅ ሰው ምንድነው የሚሆነው ዲያ ነው ነፍስ ዋጋው ማለት ነው ቂሳስ አምደን ከሆነ ቂሳስ የሚወጅብም ከሆነ በሕፃን ልጅ ማን ይገደላል ትልቅ ሰው ይገደላል ሙስሊሞች ያጀባ ቢአክስ ጃሂሊያ ይሄ በመዝሃብ በዘር በምናምን አይለይ አንተ የከሌ ስለሆነ እንግዲህ የይሁዶች መንገር ነው በኑ ቁረይዛና በኑ ነዲሮች ምን እንደሚያረጉ ስለዚህ እንግዲህ አሳልፈናል አቡ ዳውድ አንደኛው ሸሪፍ ነን ብሎ አንደኛው ሸሪፍ አይደለም ተብለው የሚያረጉት ነገር ዲያ ላይ ይለያያሉ ቂሳስ ላይም ይለያዩ ነው ነብያችን ሰለላሁ ዐለይሂ ወሰለም ላ እንደዛ አይደለም ሁላችሁም እኩል ናችሁ መተው ወደሳቸው ፍርድ ሲጠይቁ ሁላችሁም ከበኑ ነዲር የገደለም አምደን ምናምን ሸርጡ ከተሟላ ይገደላል ከቁረይዛም የገደለው እንደዛው ዲያችሁም ሁላችሁም እኩል ነው ሲሏቸው ዘላ እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም አንከተልም ሲሉ በእነሱ የተነሳ የወረደው አሁንም የሐዲሱ የሚለው ሙእሚኖች ደሞቻቸው እኩል ናቸው በዲያም ቢሆን በቂሳስ እኩል ናቸው ቀጥሎ ويسعى بذمتهم أدناهم أي إذا أمن المسلم حربيا كان أمانه أمانا من جميع المسلمين يهدقمو مالت ويسعى يهدال بذمتهم مالت بقال كداناتشو أدناهم مالت أضعفهم دكم يالو لمثال እንግዲህ ያው አሁን ነገሮች ተቀላቀሉ መለየት አልተቻለም ድሮ ዳር الحرب ዳር الاسلام የሚባላል ድንበር አለ እዛ ድንበር ላይ ሙራበጣ ማድረግ ድንበሩን መጠበቅ ትልቅ አጅር አለ እዛ እየጠበቀ የሞተ ስራው አይቋረጥበትም ይላል ሐዲስ ሙራቢጥ ስለዚህ አንድ ሐርቢ መጣ ከዛ ከዳር الحرب አማን ስጠኝ እዚህ ወይ ለንግድ ወይ ለሆነ ነገር ሙስሊሞች ሀገር መጥቶ አማን ስጠኝ ብሎ አንድን ሙስሊም አማን ከሰጠው ማንኛውንም ሙስሊም ይይዛዋል ያ አማን አንድ ሙስሊም የሰጠውን አማን ሌላው ሰው ማፍረስ አይችልም ማለት ነው ወይሳቢ ذمتهم አድናው እዛ ኡሙ ሃኒ ቂሷ ላይ እንዳሳለፈናል ፈትሑ መካ ላይ ኡሙ ሃኒ የተባለች ነብያችን ሰለላሁ ዐለይሂ ወሰለም ያጎት ልጅ የዓሊ የሆኑ ካፊሮች ምን ሰጠቻቸው እሚነካችሁ የለም እኔ አስጠግቻችኋለሁ አለች አሊ ኢብኑ አቢ ጣሊብ ምን አሉ ምን አገባሽ አንቺ ደግሞ ሴት አይደለሽ አማን ተሰጫለሽ ይገላቸዋለሁ አሉ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣች ኡሙ ሃኒ ስትመጣ ልብስ ተጋርዶላቸው ምን ይያሉ ደረስኩ ትላለች እየታጠብኩ ደረስኩኝ እዛ ሰላም አለይኩም አልኩም መርሐበን ቢኡሚ ሃኒ አሉኝና ሲጨርሱ ሐጃዬን አቀረብኩ ትላለች እንደዚህ ብሎ ابن امي مع انه شقيقها እናቴ ልጅ አሊ እኔ ጀዋር የሰጣኋቸውን ሰዎች ይገላለሁ ይያለ ነው ይችላል ወይ ስትላ قد امنا من امنت يا ام هاني وفي روايه قد اجرنا من اجر
አንቺ የሰጠሽውን አማን እኛ ምን አድርገነዋል አሉ። ማንኛውም ሙስሊም ለነዛ ወደ እነዛ ሰዎች ተዓሩድ ማድረግ አይችልም። ስለዚህ ወይስዓ ቢዝመቲሂም አድናሁ ወሁም የዱን ዐላ መን ሲዋሁም አሉ። ይህ እንግዲህ አሁን እኛ ባለንበት ግልባጭ ማለት ነው። 100% ወሁም አሉ ሙስሊሞች ወይ ሙእሚኖች የዱን አንድ እጅ ናቸው አሉ። ዐላ መን ሲዋሁ ከነሱ ውጭ ባሉ ማህበረሰቦች ዙሪያ አንድ ናቸው አሉ። ሙስሊም ያጀባል بجميع طوائفه مع ملل الكفر ምንድነው እያሉ ነው? አንድ ናቸው ሙስሊሞች ሙዋጃሃ ማድረግ ያለባቸው ነሳራዎችን፣ አይሁዶችን፣ መጁሶችን ከእስልምና ውጭ ያሉን ማህበረሰቦች በአጠቃላይ በእነሱ ዙሪያ ሙስሊሞች አንድ እጅ ናቸው። አንድ ሆነው ነው ሙዋጃሃ ማድረግ ያለባቸው። አንዱ ሙስሊም ካፊር ጋር ወግኑ አንዱ በወዲህ በኩል እንደዛ እኮ ነው እየሆነ ያለው። አሁን እሺ ሄድና ወአንዱ ይለጠፋል ነሳራዎች ጋር ተለጥፎ አንተን ምን ያረጋል? ይሄ የእስልምና ባህሪ አይደለም። ሙስሊሞች ማለት بالنسبه على من سواهم ከነሱ ውጭ ባሉ ማለት በኩፋሮች በኩል ሲታይ አንድ እጅ ናቸው። አንድ ብንሆን እኮ ምን አይሆንም ያጀባው ካፊር ሰግራ ያገኛል አያገኝም። አንድ እንዳንሆን ለሊትም ቀንም ምን ያረጋሉ እነሱ ይቆፍራሉ። ስለዚህ ሐዲሱ የሚለው ይሄን ነው። እኛ ምን ሰራው ደግሞ الله يردنا إليه ردا جميلا. طيب أيهم مجتمعون على أعدائهم مسلمون بطلاتوቻቸው ላይ سبسب ብለው በአንድ ነው መሆን ያለባቸው. لا يحل لهم التخاذل كأنه جعل أيديهم يدا واحدة وفعلهم فعلا واحدا. እጃቸውን ልክ እንዳንድ እጅ ስራቸውን እንዳንድ ስራ ያረገ ነው ይሄ ሐዲስ የሙእሚኖች። ከዛ ወደ ሻሂዱ ሲመጡ ولا يقتل مؤمن بكافر ይሄ ነው ደሊላችን ለልጅናያ። ሙእሚን ደግሞ ካፊርን በመግደሉ አይገደልም። ولا ذو عهد في عهد ቃል ኪዳን የተሰጠው ካፊር ካለ አህዱን ጠብቆ ያለ አህዱን እስካላፈረሰ ድረስ በአህዱ ላይ ያለ አይገደልም። الحديث حكيم صحيح ነው ብለውታል ይላል። ጭማሪው ለአህመድ ወአቢ ዳውድ ወነሳኢ ومن أحدث حدثا ይላሉ ፈጠራ የፈጠረ أو آوى محدثا ወይ محدثን ያስጠጋ ለሱ ጠበቃ ከለላ የሆነ فعليه لعنة الله والملائكة والناس أجمعين። በሁለቱም አካሎች ላይ የአላህና የመላእክቶች የሰዎች በአጠቃላይ እርግማት በእነሱ ላይ ይስፈን የሚል ከነቢያችን ሰለላሁ ዐለይሂ ወሰለም የተባለ አባባል እዚህ ሶሒፋ ላይ አሉ። እንግዲህ ማይስተፋድ من الحديث ቅድም እንዳልነው ሙእሚን ወይም ሙስሊም በካፊር እንደማይገደል ይሄ ቡኻሪና ሌላውን ደግሞ ጁዝኢያ الجزء الثاني من الحديث አህመድና አቡ ዳውድ ነሳኢና ሐኪም ዘግበውት صحيح የሆነ ሐዲስ ስላለ ሙስሊም በካፊር አይገደልም። وعن أنس بن مالك رضي الله عنه أن جارية وجد رأسها قد رض بين حجرين فسألوها من صنع بك هذا فلان حتى ذكروا يهوديا فأومأت برأسها فأخذ اليهودي فأقر فأمر رسول الله صلى الله عليه وسلم أن يرب رأسه بين حجرين متفق عليه واللفظ لمسلم. حديث እንግዲህ ቡኻሪ ላይ 2413ኛ ሐዲስ ነው ይላል። ሙስሊም ላይ 1672ኛ ሐዲስ። ይሄም እንግዲህ ቅድም ስላልነው ስላነሳ ነው ጥያቄ የሚመልስ ሐዲስ ነው። ካፊር ሙስሊምን ምን ቢያረግ ቢገል ለሚል ይገደላል። والمسألة إجماعية ናት ይያልን የኸለፈ የለም። حديث من هلال عن أنس بن مالك رضي الله عنه أن جارية عند السيد لجار قدي من الأنصار نات من الروايات وجد رأسها تقني قد رب بين حجرين فعل ماض مجهول أي دك وكسر قدي جارية ያው ጌጣጌጦች ነበሯት። ይሁዶች እንግዲህ ምን አይነት ኹበታዎች እንደሆኑ እንግዲህ ሴት ናት ብሎም ታዳጊ ወጣት ናት። እሱ ወንድ ነው። በጉልበት እኮ ቀምቶ መውሰድ ይችል ነበር። ሁልዩ ጠውዩ የይሁድ ውስጡ በጣም ሽቀናሞች ቆሻሻዎች ስለሆኑ እንደዛ አርጎ መውሰድ አልፈለገም። ምን አርጎ መውሰድ ፈለገ? ገሎ መውሰድ ፈለገ። እንግዲህ ለገንዘብ ሲሉ ማያረጉት ነገር የላቸውም ይሁዶች عليهم لعنة الله تترى وتتوالى
من ይላሉ አነስ قد وجد رأسها ራሷ ተገኘ ምን ሆኖ قد رب بين حجرين በሁለት ድንጋዮች መካከል ተጨፍልቆ እንግዲህ ጣራ ሞት ላይ እንደዛ ሆኖ ራሷ ተገኘ አልሞተችም ሩሃ በቅያል ዱቃ ወኩሲራ ይላል رب የሚለው فسألوها ከዛ እንግዲህ አመጣት ይላል ሪዋያት ሙስሊም ችን ሴትዮ እንደማንም ብለው ወደ ነብያችን ሰለላሁ ዐለይሂ ወሰለም ቀضያውን እንግዲህ ለመከታተል ጉዳዩን አመጣትና فسألوها ጠየቋት من صنع بك هذا ይሄንን ያረገሽ ባንቺ ላይ ይሄን የሰራው ማን ነው ፉላኑን ከሌ ነው በራሷ እኮ ነው መናገር ራሷ አትችልም አይደለም حتى ذكروا يهوديا يهون يهودي سمون አንስተው ከሌ ነው ወይ ሲሏት فأومأت برأسها أومأت ማለት أشارت برأسها النعم የዛ ሰውዬ ስም ሲነሳላት አለች ምን ማለቷ ነው አወሱ ነው እንግዲህ اعتبار ውስጥ አለው የሷ اعتراف ብቻ በቂ አይደለም لكن قضياውን ኢሳራ ለማድረግ መግቢያ ይሆናል ቀውሉዋ ሙዕተበር ነው ኢሻራዋ ያልን አዎን አለች فأخذ اليهودي በሷ አባባል የተነሳ እንግዲህ ይሁዲዩ ተፈልጎ ተያዘ ይሁዲ እኮ ካፊር ነው فأقر ሲጠይቁት ምን አለ አመነ እኔ ነኝ አለ እንግዲህ የተገደለው በምንድነው ያልን ነው በሷ አባባል ብቻ ሳይሆን የሷ አባባል ቀضያውን ለመከታተል ሙዕተበር ነው ብለናል የተገደለው ግን በኢዕትራፊ እኔ ነኝ አለ አመነ أقر ማለት اعترف فأمر رسول الله صلى الله عليه وسلم أن يرد رأسه بين حجرين ይህን ሰውዬ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ምን ፈረዱ ያዙና አስተኙና ከታች አንድ ቋጥኝ አርጋችሁ ከላይ አንድ ቋጥኝ ጨፍልቁታል ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ቢደረግ እኮ ያሸባብ ወለኩም ፊል ቂሳሲ ትናንትም እንዳልኩት ሐያ ቂሳስ እኮ ሞት አይደለም አላህ ያለው ህይወት ነው አንድ ሰው አሁን እንደዚህ ቢደረግ አሁን በሚታየው ወሳይል اتصال እኮ እንደ ድሮ አይደለም ድሮ ይሄንን የሚያቀው እዛ አካባቢ ያየና አሁን ግን እንደዛ አርገህ በዚህ ምንድነው የሚባለው ሰዎችን ያሻገለው ነገር التلفاز በስ ማን ነው ደግሞ ሰው ገላል ብሎ የሚያስበው የለም የሚያስብ የለም ሐያት ተገኘ طيب ወደ ሐዲሳችን እንመለሳለን ነብያችን ሰለላሁ ዐለይሂ ወሰለም የዚህ ሰውዬ ጭንቅላት በሁለት ድንጋይ መካከል እንዲጨፈለቅ አዘዙና ተጨፍልቆ ተገደለ እንግዲህ ሌላ ሪዋያ ረጀማha بالحجاره فقتل رجما የሚልማል ያው በድንጋይ ሲቀጣይ እንደዚህ ተደረገ ረጅም የሚባለው يصدق عليه ስለዚህ ሐዲሱ ብዙ መላእክቶች አሉት እኛ አንድ ሶስቱን እንዘክራለን ምናስታውሰው አንደኛ ቀድም እንዳልነው ካፊር ሙስሊም ቢገል اجماعا ካፊር በሙስሊም ምን ይደረጋል ይገደላል ሌላው ወንድ ሴት ቢገል በሴት ምን ይደረጋል نعم ይገደል والانثى بالانثى የሚለውን አያ ይሄ ሐዲስ ምን አርጎታል ይያልን ነው ቀይዶታል ፈሰረው ስለዚህ ወንድ ሴት ቢገል ይገደላል ሴት ወንድ ከገደለችም ምን ባብ አውላ ምን ትደረጋለች ትገደላለች እንግዲህ በዚህ ሐዲስ ሰበብ ሌላ ሶስተኛ ሰውየው በገደለው ነገር ይገደላል ለማለት ማስረጃ ይሆናል አንዳንድ አይማዎች ቂሳስ የሚባለው በሰይፍ ብቻ ነው የሚሉአሉ ላ በሰይፍ ብቻ አይደለም ሰውየው በገደለበት አላ ይገደላል ይሄ ሰውዬ በድንጋይ ስለገደላት በምን ተገደለ እየተባለ ነው በድንጋይ ተገደለ በጥይት ከገደለም በጥይት ይገደላል በሰይፍ ከገደለ በሰይፍ ይገደላል ባይሆን ሸርጡ ያ የገደለበት አላ በሸሪዓችን የተከለከለ እስካልሆነ ድረስ واضح يا شباب ለምሳሌ በሳት ቢያቃጥል ኸምር ግቶ ቢገለው ሰውየውን ትናስ ብሎ በኸምር እሱ ሙስተثنا ነው ብለዋል ከዛ ውጭ ግን ቁርአንም የሚለው وإن عاقبتم فعاقبوا بمثل ما عوقبتم به ይላል አላህ Subhanahu Wa Ta'ala فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم يا ስለሚያይደው በገደለበት አላ ያ حرام እስካልሆነ ድረስ እንደሚገደል ከዛ ሐዲስ እንረዳለን እና አይሁዶች ደግሞ እንደት አይነት ኹብስ እንዳላቸው
ينتودحن الزهم لا يقدموا وهب بن عبد الله السوائي قالنا سويه أبو جحيفة علي صحيفة بمن ملكت توضيح الأحكام هلت بوتاوج مايت قدلال كالاتشو تايالاتشو حديث كما أسلفنا بخاري مسلم بس منت يزقبوت حديثنا حديث لا غبار عليه. وعن عمران بن حسين رضي الله عنهما أن غلاما لأناس فقراء قطع أذن غلام لأناس أغنياء فأتوا النبي صلى الله عليه وسلم فلم يجعل لهم شيئا. رواه أحمد والثلاثة بإسناد صحيح. صحيح أبي داود 3837 حديثنا إلى الزهم لاي صحيح. رواه أحمد 438 وأبو داود 4590 والنسائي 85 26 ዘግበውታል ይላል። ይሄ ደግሞ እንግዲህ ባሪያ የሚባል ድሮ ነበር ባሪያ ነው ካልን አለዛ ህፃን ማለትም ሊሆን ይችላል። ምንድነው የሚለው عمران بن الحصين رضي الله عنهما الخزاعي أن غلاما عندي ባሪያ ወይም አንድ ህፃን لأناس فقراء ማለቱ እንግዲህ ባሪያ ነው ማለት ነው። ደሃ ለሆኑ ሰዎች የነበረ غلام قطع ቆረጣል اذن غلام የባሪያን ጆሮ لأناس أغنياء لهبتاموች የሆነን ባሪያ ጆሮ ቆረጠ። እንግዲህ ባሪያ አለ حر ነው መጀመሪያው ታይቶ ነው እንጂ حر ብለውት ነው እንጂ የባሪያቸውን ጂናያ አይተሐመሉም ይላሉ ኸጣቢ المعالم ሱነን አቢ ዳውድ ላይ እንዳሳለፍ ነው። እንግዲህ ሰዎች حر ያሉት ባሪያ አለ ደሃዎች ናቸው። ይሄው ደሃ ሰዎች حر ያሉት ባሪያ ሄደና የሀብታሞች ሰዎች حر ያሉትን ባሪያ ጆሮ ቆረጠ። እንግዲህ ቁርአን የሚለው ወልኡዙን ቢልኡዙን ጆሮ የቆረጠ እኮ ጆሮ ይቆረጣል ቀልድ የለው። ግን አሁን ሲታይ የሰው ልጁ غلام ነው እየተባለ ሙከለፍ አይደለም። ስለዚህ بعدم التكليف ነው የቀረለት ቂሳሱ አሉ። ቂሳሱ بعدم التكليف ቢቀር ዲያውስ ለምን ቀረ ለሚለው ደግሞ እሱ ላይ ሐዲሱ ላይ መልሳል አሉ። እሱ እንዳንለው ገንዘብ የለውም የሰው ነው ራሱ ሰዎች حر ያሉት ሰውየን ሰዎቹ እንዳይከፍሉ ምንድናቸው ተባለ ደሃዎች ናቸው ኃላፊዎች ምን ይደረግ ነብያችን ሰለላሁ ዐለይሂ ወሰለም فأتوا النبي صلى الله عليه وسلم እነዚህ የባሪያቸው ጆሮ የተቆረጠባቸው አካል ቂሳስ ዲያ ፈልገው ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡ። فلم يجعل لهم شيئا ለነሱ ምንም አላረጉላቸውም ቂሳስም አልሰጧቸው ዲያም አላረጉላቸው አሉና እንግዲህ ይሄ ዛሂሩ ምንም እንዳልተደረገላቸው ነው ሐዲሱን አህመድና الثلاثه ዘግበውታል ይላል። እንግዲህ الثلاثه መጀመሪያው ሙቀድማው ላይ እንዳሳለፉልን رواه الثلاثه ካሉ ከሱነኑ الاربعه ማን ይወጣል ብለና ابن ماجه ይቀራ አቡ ዳውድ ነሳኢ ترمذي ዘግበውታል ማለት ነው ይላሉ ብለው አስተዋውቀውናል። لكن الحديث لم يوجد في الترمذي ترمذي لم يذكره في جامعه علم الكاله እንግዲህ ፈልጎ ያሳየናል። على كل الاحوال ابو داود ላይ ተጠቅሷል ነሳኢ ላይ ተጠቅሷል الترمذي لم يخرج هذا الحديث ስለዚህ الثلاثه ማለታቸው الحافظ من ما اخذ عليه ስለዚህ ይሄ ሐዲስ احسن ما حمل عليه አሁን ያልነው ሰውየው እንግዲህ غلام ነው غير المكلف ነው። በእነሱ ላይ በመጅኑን ላይ እንግዲህ ሶስት አይነት ሰዎች ቀለም ተነስቶባቸዋል ቀለም አይሰራባቸውም የሚል ሐዲስ ከዛ መሃል ህፃን ብለናል። ይሄ ልጅ ህፃን ነው እየተባለ እና ቂሳስ የለበትም ያጠፋውን ይከፍል የለ ለሚለው ደግሞ አሶባዎቹ ወገኖቹ ምንድን ሆኑ ደሃዎች ሆኑ የጆሮ ዲያ ለመክፈል አልቻሉም። ስለዚህ ለሁለቱ ሲባል ነብያችን ሰለላሁ ዐለይሂ ወሰለም ምንም ያረጉት ነገር የላቸውም ይላል ሐዲሱ። እዛው ተውዲህ ላይ ደግሞ እንደዛ አጋጣሚ ሲከሰት ነብያችን ሰለላሁ ዐለይሂ ወሰለም የዛኔ ሙሐይሳን የምናምንን ቂሷ የመሰለ ያመጡና ለዓለሁ ወዳሁ من بيت المال بيت المال የሚባል በዛ ሰዓት ስለነበረ ከዛ ሰጣዋቸው ሊሆን ይችላል የሚል احتمال ያመጣሉ። አልሙሂም ይሄ መስአላው ሚለን ሶቢይ ብሉግ ያልደረሰ ድንበር ቢያልፍ ቂሳስ የለበትም አስለን ብለናል። ግን ህፃን የሰው ገንዘብ ካጠፋ ገራማት ላይ ሙትለፋት ላይ ቤተሰቦቹ ይጠየቃሉ ካላቸው ያንን ያጠፋውን ህፃኑ ምን ያረጋሉ
ይከፍላል ዘመዶቹ ይከፍላል ሙአኸዛ ግን እሱ ተክሊፍ ስለ አሁን እዚህ ላይ ያልከፈሉት አላፊዎቹ ስለሌላቸው ፉቀራዎች ስለሆኑ ፉቀራ ከሆኑ ለራሳቸው ይሰጣሉ እንጂ ለሰው የሚሰጡት ነገር አይኖርም ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا